ሰሞኑን በሶሻል ሚዲያ ላይ አነጋጋሪ፣ አሳዛኝ እንዲሁም ፈታ የሚያደርጉ ቪዲዮዎች ተለቀዋል። ከነዛ ውስጥ የሶስት ግለሰቦችን ቪዲዮ ይዤላችሁ መጥቻለሁ። አንደኛ እንግዲህ በጣም የምንወዳት የምናከብራት ከሳውዲ አረቢያ ኢትዮጵያ ገብታ ከሁለት ሶስት ብራንች በላይ ሱቅ ያላት በአሁኑ ሰዓት ሚሊዮነር ባለሀብት የሆነች የተንቢ እንግዲህ ከዩቱብ ከጠፋች ሰንበበት ብላ ነበረ። ሰሞኑን ግን ብቅ ብላ የምግብ ውድድር ቪዲዮዎችን በመልቀቅ በተለይ በቲክቶክ ላይ አነጋጋሪ ሆናለች። ሌላኛዋ የምንወዳት የማስታወቂያ ባለሙያ ተዋናይ እንዲሁም ቲክቶክና ዩቱብ ላይ አክቲቭ የሆነችዋ ጽጌ ሮያል ፋሚሊ ወቾ ግድ በሚለው ሚዲያ ላይ ኢንተርቪው ተደርጋ እጅግ በጣም ብዙዎቻችንን ያሳዘነች፣ እኔ በተለይ በጣም አልቀሻለሁ። ስነግራችሁ ያሳለፈቻቸው የህይወት ውጣ ውረዶች እሷ የጠበቀችው ሳይሆን ያልጠበቀችው አጋጥሟት ብዙ ነገር ፌል አድርጎባት እንደነበረ እንግዲህ በወቸው ጉድ ላይ ኢንተርቪው ስትደረግ በተናገረችው እንባ በፊቷ ላይ ሙሉ እንባ እየፈሰሰ በተደረገችው ኢንተርቪው ላይ በተለይ ቲክቶክ ላይ አነጋጋሪ ሆናለች። ሌሎቹ እንግዲህ ሁላችንም የምንወዳቸው የምናከብራቸው በተለይ በነሱ ጉዳይ የሆነ ነገር ከተነገረ ጓ የሚሉ የሚሳደቡ አለን እነሱን አትንኩብን የሚል ኦዲየንስ ያላቸው ሀይሚና ብሩኬ ናቸው። እንግዲህ ሀይሚና ብሩኬ ቪዲዮ ሲለቁ እነሱን አለማየት አይቻልም። በሁለቱ መካከል ሀሰን የሚባል ተንከሲስ ገብቶ እንግዲህ ሀይሚና ብሩኬ ተበሻሽቀው በሁለት ቀን ውስጥ ፕሮሰስ ጨርሳ ከሀገር ወጥቻለሁ ብላን ነበረ። እንደገና ተመልሳ በሁለት ቀን ልዩነት ውስጥ ኢትዮጵያ ሪፖርት ገብታ ስናይ ይህ ሶስተኛው አነጋጋሪ ቪዲዮ ይሆናል። እነዚህን ጠቅላላ አድርጌ ሀሳቤን ሼር አረጋቸዋለሁ። ተከታተሉ። ይህንን ኢንተርቪው ጋር እኩል ነው የምታየው እናቴ። ጓደኞች የማያውቁ ሰዎች ምናምን እኩል ነው የሚያዩት፣ ከእናንተ እኩል ነው የሚሰሙት አንዳንድ ነገሮች። ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ? ያው ጠፍቻለሁ፣ ግን የጠፋሁት እኔና እናንተ መግባባት ስላልቻለ ነው። እኔ ለህሊና የምኖር ሰው ነኝ፣ ዋሽቼ መናገር አልችልም። እናንተ ደግሞ ስላልገባችሁ ተሰድቡኛላችሁ። ስድብ በጣም አልወድም፣ መሳደብም አልፈልግም። መሰደብም ስለማልፈልግ ለዛ ከቪዲዮ ላይ እንድትረዱት ብዬ ቪዲዮ ባለመስራት ራሴን አሳምኛለሁ ማለት ነው። ዛሬ ግን መጥቻለሁ። ያው ሁሉም ነገር እንዳያችሁት እኛንን ሀቀኞቹ እኛንን ትክክለኛ እኔ መሰል የሰሩ ቪዲዮዎች ካሉ እኔ በእርግጥ ሌላ ሰው ቪዲዮ አላይም፣ ግን እኔ መሰል ቪዲዮ ከሰሩ ሀቀኞቹ እኛንን ማንም አይደለም። እውነትን መናገር ያኮራል። እውነትን መናገር በቃ ያስደስታል፣ አያሳፍራችሁም። በውሸት ግን ያልተጣሉትን ተጣልተዋል ብላችሁ ቢሆን፣ በውሸት ተለያይተዋል ብላችሁ ቢሆን፣ በውሸት ሀይሚ ከሀገር ወጥታለች የሚል ቪዲዮ ሲለቀቅልን አዎ ከሀገር ወጥታለች ብለን ሰርተን ቢሆን እኔ ሰርቼ ቢሆን በራሴ አፍራለሁ። ግን እንደዛ አይነት ውሸት ስላልዋሸው በራሴ አላፍርም። በጣም ነው ደስተኛ የሆነው። ብሩክ ያለ ጥፋቱ ጥፋተኛ ነው ብዬ ብሩክን ወቅሴ ሀይሚ ልደግፍ አልችልም። ወይም ሀይሚ ትክክል ሆና ብሩክ ከሆነ ያጠፋው ሀይሚን ደግፌ ብሩክን ልወቅጠው አልችልም። በትክክለኛ ሚዛናዊ የሆነ አስተያየት ስለምሰጥ እኔን ትሰድቡኛላችሁ፣ ግን እኔ ስሰድቡኝ እናንተ ሰደባችሁ ብዬ የሆነ ነገር አይሰማኝም። ምክንያቱም ስላልገባችሁ ነው። ኢቭን ኮሚኒቲ ላይ ራሱ የጻፍኩትን ነገር አንብባችሁ መረዳት የማትችሉ ሰዎች አላችሁ። እኔ በጣም ነው የገረመኝ። ኤኒዌይስ ሁሉም ነገር ድራማው አለቀ። ሀይሚም ከሀገር ወጥታ ተመልሳ መጣች። በሁለት ቀን ፕሮሰስ ከሀገር ወጣኝ። እንደገና ድጋሜ ደግሞ በ24 ሰዓት ውስጥ ወደ ሀገሯ ተመለሰኝ። ከብሩክ ጋር ተገናኝታለች። ወደ ቤቷ ስትመለስ ደግሞ ከሁለት ቀን በኋላ እነ ፍፄ በጣም ደስ በሚል ዲኮር ሰርተውን የተቀበሏት። እኔ በጣም የገረመኝ ይሄ ነገር የእውነት ስነግራችሁ ለሀይሚ ክብር በጣም ክብር እንዳላቸው ነው የተሰማኝ። ሌላው እንግዲህ ከመጀመሪያው ጀምሮ ከሪፖርት ሲቀበሏት እናቲ ባለሀብቱ እግሯ ስር ሲወድቅ ይሄ የማሽቃበትን ጥግ ነው ያሳየው እንጂ ዋ ለሀይሚ ክብር ኖሮት ሳይሆን ለማሽቃበጥ የተጠቀመው አይዲያ ነው። ይህን ያልቀበለው። ከዛ ውጭ እስከዛሬ የለፈለፉትን ያወራሁትን ያው በአይናችሁ አይታችኋል። ከሀገር እንዳልወጣች እዛው ኢትዮጵያ ውስጥ ሆነ እንደሆነ እንደገና ደግሞ ይሄ ድራማ የጀመሩ ድራማ በአጭር እንዲቋጭ ያደረግነው እኛ ነን። እኛን አመስግኑን። ለምን ሀይሚ ከቤት መውጣት አችልም? ከቤት ወጥታ ቪዲዮ ከሰራች የት እንዳለች ማወቅ ስለሚቻል ማለት ነው። ከዛ በተረፈ በቪዲዮ ኮል ኢቨን ሲያወሩ በሀይሚ በኩል ያለው የሰዓቱ 4 ሰዓት በኢትዮጵያ ሰዓት አቆጣጠር፣ በብሩክን በኩል ያለው 4 ሰዓት ነው በኢትዮጵያ ሰዓት አቆጣጠር። ኢቨን ካሜራማናቸው ኤዲተራቸው እንኳን ያንን ሰዓቱን ራሱ አልሸፈነው። ለምን? የሚከተላቸው ሰው አስተያየት ስለማይሰጣቸው ዝም መንጋ ነው በቃ ይከተል። እንደዛ ነው ነገሩ። በትክክለኛ አስተያየት ብሰጧቸው ሁለቱም ሳሎንና መኝታ ቤት ሆነው ነበር ያወሩት። ግን ይሄን አስተያየት የሚሰጣቸው እንደዚ አይነት አስተያየት የሚሰጥ ሰው ካለም ስድብ ነው የሚከተለው። ምን አገባይ ብለው ነው የሚሰሩት። እኔ ደግሞ ለህሊናዬ ስለምኖር ለህሊናዬና ለህሊኔ ሰው ይሰድበኛል ወይም
የቃላት ጋጋታ ስለደረደርኩ ሲወደኛል ብዬ አልሰራም። ህሊናዬን ሸጬ ዶላር አልሰበስብም። ለዛም እኔ በምሰራው ስራ በጣም ነው ደስተኛ መሆነው። ብዙ ጊዜ ሀይሚን ሰድበሻታል የምትሉኝ ስድብና አስተያየት ለይታችሁ ወቁ። አስተያየት ነው የሰጠሁት። እኔ ማንንም አልሳደብም። እኔም ስሰደብ አልወድም። ሌላ ሰብም መሳደብ አልፈልግም፣ አልወድም። የሆነው ድራማው ተጠናቋል። ሌላ ድራማ ትናንትና በተለቀቀው ቪዲዮ ላይ ሊጀምሩ ይመስለኛል። ሀሰንን ከህይወታችን ማውጣት አለብን፣ እሱ የፍቅር መጋዝ ነው ምናምን እያለ ብሩኬ ሰክሷል። ምንም ይሄ የተለየ ነገር አይደለ። ሳክስ ነው ያወሩት። ቤታቸው ቁጭ ብለው ፈታ እያሉ ማውራት ይችሉ ነበር። ግን ያው ውጭ ሊዝናኑ ሲወጡ በዛ አጋጣሚ ለምንድን ነው ቪዲዮ ማንሰራው በሚል ነው የሰሩት። ሌላ ምንም ፕላን አድርገው አይደለም የሰሩት። ያስታውቃል። ፕላን አድርገው ነው ሀይሚ ጸጉር ቤት ልትሄድ ስትል ወደ ጸጉር ቤት ሊሸኛ ሲል ነው ያን ቪዲዮ የተቀረጸው እንጂ ከተለያየ ቦታ ወጥተው ምናምን ፕላን አድርገው አይደለም። ሀይሚ ጸጉር ቤት ነበረች ትናንትና። ጸጉር ቤት ከመሄዷ በፊት ግን መጀመሪያ ቪዲዮ ተቀረጸ። ከዛ በኋላ ሀይሚ ወደ ጸጉር ቤት ሄደች። አከተመ። እንግዲህ ድራማው ተጠናቋል። እኛን አድንቁን ሀቀኞቹን። ድራማው በአጭር እንዲቋጭ ያደረግነው እኛ ነን። ለምን ብትሉ ከሀገር አልወጣችም። ኢትዮጵያ ውስጥ ያለችው የት ቦታ እንዳለች ደግሞ ከቤት ወጥታ ቪዲዮ ስትሰራ ማወቅ ይቻላል። ከዛ ዘጋምተን እንነግራችኋለን የሚል ስላለ ቲክቶክ ላይም ሰርች አድርገው እንደዚ አይነት ነገር ሲሰሩ አይቻለሁ። እንደው በአጠቃላይ እኛ ሀቀኞችን አመስግኑን። የምታለቅሱ በጣም ምስኪኖች ስላላችሁ፣ ሌሎቻችሁ የምታውቁማ የምታውቁ ናችሁ። ምስኪኖች የሚያለቅሱ አሉ፣ ምንም የማያውቁ። ለእናንተ ድራማውን በአጭር ያስቆጨ ነው እኛ ነን። ከዛ ሌላሽ ቃላት ዳዳታ ስትደረድሪ ብትይ ቲስነስ እንግለስ ህሊናሽን ሸጠሽ ነው፣ ህሊናችሁን ሸጣችሁ ነው ዶላር የምታገኙት። የእውነት ከልባችሁ ሀይሚን ወዳችኋት አይደለም። እውነት ሀይሚን ብትወዷትማ ሀይሚን እኮ ሴቷን ወደ ወንድነት ወደ 666 ቀይራችኋት ነበር። ሱሪ ያስለብሳችሁ እኮ ሀቅ ነው። ብሩክን እኮ ወደ ሴትነት አምጥታችሁን ነበር። እንዲህ አሁን እኔን እዚህ ጋር ተዘረጥጡኛላችሁ። እዩን እኮ ካርቤጅ ውስጥ ቆሻሻ ሰው ፈጣሪ በአምሳሉ የፈጠረውን ሰው እኮ ካርቤጅ ውስጥ አስገብታችኋል ነበር። ዛሬ ግን እዩ ከእናንተ በላይ እስከ 100 ሺህ ሰው ያያታል። እናንተ ግን ትናንትም ዛሬም ክሽን ያላችሁ ተሳዳቢዎችን ያልኩት እኔ ሁላችሁንም አይደለም። በጣም ነጭ ልብ ያላቸው ሰዎች ስላሉ ነው እኔ እዚህ ጋር የምናገረው። እናንተ ከክሽን ሳትወጡ እሷ ግን እስከ 100 ሺህ ያያታል ሰው። ነገ እርግጠኛ ሆኜ የምነግራችሁ እዩ ብሩክ የያዘውን መኪና ትይዘዋለች ጠንክራ ከሰራች እና ከእንደዚህ አይነት የውሸት በቃ ሳክስ ካንደበታችሁ መጥፎ ነገር አይወጣችሁ ነው በአጠቃላይ እኔ በቃ ሁሉንም ሰው ከልባችሁ ሆናችሁ እዋቸው። በቃ ነጭ ልብ ያለው ሰው ሁለት አይነት ልብ ከሌላችሁ የምትሳደቡን ነገር ደግሞ ልብ ይሰብራል፣ ራስ ያሳመማል። ቤተሰብ ጋር ነው የምትሄዱት። እናሽን አፈር በይ ምናምን ስድባችሁ ራሱ ከአሁን በኋላ የምትሰድቡኝ እኔ በነገራችን ላይ አብዛኞቻችሁን ብሎክ አድርጊያችኋለሁ። አሁን በስድብ የምትመጡ ሁለተኛ አታውኙ። ምክንያቱም እኔ በውሸት መስራት አልፈልግም። ኤኒዌይስ ያም ሆነ ይህ ጠቅለል ሳደርግላችሁ ስለ ለሀይሚ አስተያየት ነው የሰጠሁት እንጂ አልተሳደብኩ። ከዛ በተረፈ እንግዲህ የምንወዳት የምናከብራት ከሳውዲ አረቢያ ኢትዮጵያ የገባችው የተንቢ እንግዲህ ከረጅም ጊዜ በኋላ ነው ወደ ዩቱብ ቪዲዮ የመጣችው። በተለይ ቲክቶክ ላይ በጣም አነጋጋሪ ሆናለች። በቃ እንደዚህ አይነት ቪዲዮ እና ሀይሚን ቢለቁልን በቃ ይሄ ከሳክስ ከውሸት ድለቃ ወጣችሁ። አሁን እኛ እኮ አብዛኞቻችን ቤት ውስጥ ሆነ ነው የምናያችሁ። እንዲሁ ከሳምንት በ15 ቀንም እንደዛ ነው እንደው ውጭ የሚወጡ አሉት። አብዛኞቹ ቤት ውስጥ የሚሰሩ ነው የሚዋቸው። ቤት ውስጥ የሚሰሩ ደግሞ ውጭ ላይ እንደዚህ መናፈሻ ፈታ ዘና የሚያደርግ ቪዲዮ ነው የሚፈልጉት እንጂ ሁሌ ማሬ ፍቅሬ፣ ሁሌ ዛሬ ሳመኝ አብረን አደር። ይሄ እኮ ምንም በቃ ከሀገር ውጭ ያለን ሰው ይሄ ያዝናን ነው መሆነ ስነግራችሁ። አሁን የቴም ቢዛ የመጣችሁ የምግብ ውድድር አሁን እሷ የተጠቀመችው ስታይሉን ሙሉ እናንተን ፈታ ለማድረግ ነው እንጂ ያበላል ቅጡን አጥተው አይደለም። ግን አበላሏን አያችሁ ተመልካችን እንዴት ለማዝናናት የሄደችበት መንገድ ቲክቶክ ላይ በጣም መነጋገሪያ ይሆናል። በቃ ያ ሙዷ አፏ ላይ እንዴት ምግቡ እንደተቀጠቀችው በጣም ተመልካችን አዝናንቷል። እንደዛ አይነት ነገር ሀይሚና ብሩኬም ብሰሩ የበለጠ በቃ ትደነቃላችሁ። ማለት በጣም ብዙ ሰው በጉጉት ይጠብቃችኋል። ግን ተመሳሳይ ይሄ ሳክ ከሆነ የሆነ ጊዜ ይቋረጣል። ተመልካች እንደሚሰክሰው አይደለም ማለት ወዳለሁ። በቃ ከቤት ወጥቶ ከዚህ ከጭቅጭቅ ከሳክ ከድለቃ ከመኪናው እስከ ምናምን ከውሸት ስራ ወጣችሁ እስኪ እንደነ የተንቢ እንደዛ አይነት ቪዲዮ እስኪ ይዘን አድርጎ አፍታቱን በዛ አጋጣሚ ማለት ወዳለሁ። ከዛ በተረፈ መጨረሻ ላይ የምንወዳት የምናከብራት ደስ የምትለዋ ጽጌ ሮያል ፋሚሊ እኛ ያሰብነው ሳይሆን በቃ እኔ በህልሜ ራሱ ያላሰብኩት ነገር በወቸ ጉድ ሚዲያ ላይ ይሸራርጋልና ላይ እኔ ብታምኑ ባታምኑ በጣም እያለቀሱ ነበር ስከታተላት የነበረውና የጽጌ አይነት ላይፍ አሳልፍ ያለሁ ማለት አሁን እሷ ብዙ ያልጠበቀችው ነገር ፌል አድርጎባታልና አሁን እንደሱ አይነት ብዙዎቻችን ፌል አድርጎብናል። አሁን እኔ አረብ ሀገር ሄዳለሁ ብዬ ጭራሽ አስቤ አላቅም ነበር። ጭራሽ ህልምም የለኝም። እኔ ጭራሽ አረብ ሀገር የሚለውን ቃሉን ራሱ አላቀው ነበር። ግን ምን ታርጉታላችሁ? እና ጽጌሩ ያለ አሁን በውጭ ግድ ቀርባ በቃ እንደዚህ በቪዲዮ እንደምናያት አይደለች። በጣም ብዙ የህይወት ውጣ ውረድ የህይወት ፈተናዎችን እንደወርቅ ተፈትናለች። ያሰበችው ሳይሆን ያላሰበችው ገጥሟት
በቃ ብዙ ነገር ፌል አድርጎባት ብዙ ነገር ሞክራ ሳይሳካለት ቀርቶ በተለይ ደግሞ ከአንዴ 2 ጊዜ ከህዝብ ጋር ተጋጭታ፣ ህዝብ ደግሞ ሀበሻ ደግሞ አንዴ ከጠመደ ጠመደ ነው፣ ጥርሳችሁ ውስጥ ነው የሚያስገቡት። አሁን እነ ሀይሚና ብሩኬ እውነት ስነግራችሁ ከአረብ ሀገር ጥቂት ከሀገር ውጭ ያሉ አሜሪካ ምናምን አላቅም ብቻ ቦታውን እዚ ያሉ ነው እንጂ አብዛኛው አረብ ሀገር ያሉ ነው እንጂ ትላልቅ አሁን ሚዲያ ላይ ያሉ ጋዜጠኞች አያውቋቸውም። ቢያውቋቸው አሁን እንደዚህ አይነት ስህተት ሲሰሩ ቢያውቋቸው ጅልጥ ነው የሚያደርጓቸው፣ ግን አያውቋቸውም። በብዛት አያውቋቸው እና ሀይሚን የሚያውቋቸው በብዛት አረብ ሀገር ያሉ ናቸው። አሁን ጽጌን እስኪዋት በሰራችሁ ስራ አሁን በላሊበላው እንዴት አድርገው ሰው ቅጥቅጥ እንዳረጋት ከአሁን በፊትም እንደዚህ ያው በሰሜኑ ጦርነት ጊዜ ባለማወቅ የሰራችው ነገር አለ፣ ስህተት አለ። እሷም ተናግረዋለች እዛ ላይ ባለማወቅ ሰራች። ብዙ አርቲስቶች አንሰራም ብለው ዞር ሲሉ እሷ ግን ስላላወቀች ገብታ ሰራች። በዛም ተቀጠቀጠች። አሁን ድጋሜ በላሊበላውም ጉዳይ ያው ህዝብ ስለሚያውቃት ማለት ነው በጣም ነው ያስለቀሳት። ከዚህ ሁሉ ግን በህይወት ውጣ ውረድ ያለፈችው ብዙ ነገር ፌል እንዳረገባት የቤተሰብ ኃላፊ እንደሆነ በነገራችን ላይ ከአሁን በፊት ምን ቪዲዮ ሰርቻለሁ የቤተሰብ ኃላፊነት ብያለሁ። ግን ይህን ያህል ነገሮች ፌል እንዳረጉባት አላውቅም ነበርና ጽጌ አይዞሽ በርቺ። ያው አሁን ብዙ አልፈዋለች። በነገራችን ላይ ብዙዎቻችን እንደ ጽጌ አይነት ህይወት አጋጥሞናል። አሁን ያንን ነገር አልፈነዋል ባንልም አንድ ስቴፕ ዘለናል። ብዙ ፌል ያደረገብን ሰዎች አለንና እኔ በጣም ነው ያሳዘነችኝ። በዛ አጋጣሚ አብርሽን ራሱ አመስግኗለች። ቻናሏ ሲዘጋ ቻናል ከፍቶ የእሱን ኦዲየንሶች በአንድ ቪዲዮ እስከ 20 ሺህ ሰብስክራይብ ያገኘው በሱ ነው። መልካም ነው። አሁን ፕራንክ የሚሰሩት ብላ እንደው በዛ አጋጣሚ የሚሰሩት ስራ ራሱ እነ ሩታ ያጀማው በሙሉ ፕራንክ እንደሆነም ያው ሀይላ ይሰጣል። አሁን ላይ እንደዚህ ፕራንክ የሚሰሩት እጅግ በጣም መልካም ነው ብላ አብርሽን ራሱ ስታመሰግነው ነበርና ብቻ በአጠቃላይ ያው ሰሞኑን የተለቀቁ ቪዲዮዎች አነጋጋሪ፣ አስተማሪ እንዲሁም አዛኝ ናቸው። በተለይ የጽጌ ሮያል ፋሚሊ ጽጌዬ በጣም ብዙዎቻችንን አይደመንበር ወደኋላ መልሳናለች። ብዙዎቻችን ብዙ ነገር ፌል ያደረገብንንና አስለቅሳኛለች። ሀይሚና ብሩኬም ያው ብዙዎችን እርስ በርሳችን አጠላልዛችሁናል፣ ግን እናንተ ስራችሁን እየሰራችሁ ነው። ወደ ፈታሾ ብዙሩ አሁን ላይ እንደ የተንቢ እንደምሰራው ስራ ሸር ብታደርጉ ከድለቀ ውስጥ ወጣችሁ ሸር ብታደርጉልን መልካም ነው ብዬ አስባለሁ። ይመቻችሁ።